የሚዲያ ባለሙያ ኖብ የሚል ነገር ይኑርህ፣ የመቃወም ባህሪ ይኑርህ። ሁሉን እንደዳር አያጥቻለሁ። ህዝባችንን በኢኮኖሚ እያደቀቅነው ነው፣ በስነ ልቦና እያደቀቅነው፣ በሰብአዊ እየገደልነው ነው። ድርጅት ውስጥ እቆያለሁ ካልክ የጊዜ ጉዳይ ነው እንጂ ታልቃለህ። የአማራ ህዝብ እንደ ህዝብ ይዋረዳል። ይባሰ እናንተ በድላችሁት ዘርፈ ነው፣ ገለ ነው፣ አሳደ ነው። ያለቀ ያልቃል እንጂ የአማራ ህዝብ ነፃ መውጣቱ አይቀርም። ፖለቲካ ዓለም ውስጥ ሰጥቶ መቀበል ነው። ግቨን ቴክ ምን ሰጥተው ምን ተቀበል። እኛ ነገር ያልተመቻቸ ነገር ስለነበር ነው የወጣሁት። አዛም እንደ ግል ሲያሳድኝ መንግስትን ተጠግቼ ራሴን የመከላከል እንትን ውስጥ ገብቻለሁ። በስተት ሳይሆን መንግስት ጋር ቁጭ ብሎ ለመደራደር የሚያስችል ቁመናን ቅርጽ እንዲኖራችሁ እናንተ የውስጥ ችግራችሁን ፈታችሁ ምን መሆን አለባችሁ? ክብር ያላችሁ ሰዎች ናችሁ። ግን እንዴት እዚህ አሁን ያለበት ጊዜ ያነሳው ምናምን ቅል ድንጋይ ይሰብራል ምናምን ነገር ብሎ ገና መቼ ገና ብዙ ነገር እንትን አለ። በኮሎኔል ፈንታው ማባላ እየሰራው እንትን ክህደት። እኔ አንተን የምልህ የተማርክ ልጅ ነህ፣ ህሊና ያለህ ልጅ ነህ። አዋይናው አውቃለሁ ብዙ ነገሮች በደል ደርሶብህ ሊሆን ይችላል በአካባቢ ምናምን ነገር። ብልጽግና ጋር ችግር አለ፣ ምንም ጥርጥር የለውም። ሁለት ብልጽግና ነው ያለው። እኔ የምነግርህ ማለት ሁለት ብልጽግና አለ። የመደመር ብልጽግና አለ። እሱን እንደ ሰው ማለት እንደ ፐርሰናል ምናምን አንዳንድ አካላቶችን ልደግፍ ይችላል በፐርሰናል። ከዛ ውጭ ብልጽግና የመደመር እንትን አለ። እንደገና ደግሞ የሆዳም ባንዳ ከዚህ ከእናንተ የባሰ ባንዳ እዚህ ከተማ እንዳለ ብልጽግና ውስጥ እንዳለ እናውቃለን። እናንተን የሚዘውራችሁ ማን እንደሆነ እናውቃለን። በየትኛውም ሴክተር ላይ ምናምን አሁን እዚህ ላይ የሚበጀን ለማህበረሰባችን የሚበጀው ምንድን ነው? ለምሳሌ ብልጽግናን ብንወስድ አነሰም በዛም ከተሞች ላይ ምናምን አንዳንድ ልማት የሚመስሉ ነገር እናያለን። በኮሪደር በምን ተፍተፍ የሚልበት ነገር አለ ዶክመንቶች። እናንተ ጋር ደግሞ ስናይ ወረዳን ታቃጥላለህ፣ ተቋማቶችን ታቃጥላለህ፣ ዶክመንቶችን ተዋድማለህ፣ ንጹሃኖችን ትገላለህ፣ ታግታለህ፣ በሚሊዮን ትጠይቃለህ። ብልጽግና ቢያንስ ግብር ነው የሚጠይቀው። አንተስ ብልጽግና ቢያንስ የሀገሪቱን ማህተም ይዟል። ማህተሙን ስታምፕ አድርጎ በቢሊዮን ዶላር መበደር ይችላል። አንተ ምን ህዝባዊ ውክልና አለ? ከቲፒኤልኤፍ ጋር ቅድም የተነሳው ነገር አለ ልንገር። አለማጣ አካባቢ አለማጣ ከተማ ላይ ማን የት ሆቴል ምን እየተካሄደ እንዳለ ልንገር። ለምንድን ነው እኛን አይደለም እዛ ጋር መንጋውን ነው እንደዚህ ብለ መረጃ የለም መግለጫ አልተሰጠም። መግለጫ እንደተሰጣል ፖለቲካ እኮ ነው። የትግራይ ህዝብ ብለ የምታጣጉት የትግራይ ህዝብ ጋር ሳይሆን ችግሩ የአማራ ህዝብ ቋሚ ጠላት አለው ቲፒኤልኤፍ የሚባል። ምክንያቱም አጽመርስ የሚባል ነገር አለ፣ ጄኖሳይድ አለ። ሰነዱን ላክልህ ቴሌግራም ላይ ሃይበለኝ ያጸደቅነውን ድርሳን የፈረመበትን ሰነድ እኮ ነው እያልኩ ያለሁት። ቲፒኤልኤፍ በጄኖሳይድ የሚከሰስ ኃይል ነው። ጄኖሳይድ ፈጽሟል ታምናለህ? በፖለቲካ ቋሚ ወዳጅ ቋሚ ጠላት የሚባለው ከኢንተረስት አንፃር ነው። ኢንተረስት ምንድን ነው? አንተ ኢትዮጵያ እንደ ኢትዮጵያ መቀጠል አለባት ብለህ ታምናለህ? ብልጽግና መወገድ አለበት። ኦፍ ኮርስ በቃ መወገድ አለበት። እኛ 4 ኪሎ መግባት አለብን። በጣም ጥሩ። አንተ ብልጽግናን አስወግደህ እንድታስወግድ ቲፒኤልኤፍ ሊያግዝ ነው። የሱ ፍላጎት ምንድነው? ብልጽግና ቲፒኤልኤፍ ዛሬ አንተን ሲያግዝህ ብልጽግናን ለመጣል ሲያግዝህ ምን ሰጥተው ነው? ፖለቲካ ዓለም ውስጥ ሰጥቶ መቀበል ነው። ግቨን ቴክ ምን ሰጥተው ምን ተቀበል። እኛን አይደለም እንትን የምትሉን። በዚህ ሰዓት ተተኳሽ በየት መንገድ እየተጓጓዘ እንዳለ ልንገርህ። በውስጥ እዚህ ላይ አላወራም። እና ወንድሜ ቢያንስ ህሊናህን ወደ ህሊና ተመለስ። እኔ ወደ መንግስት ግባ እያልኩኝ አይደለም። ቢያንስ እኔ አሁን ወደ መንግስት እጅ ስጣች ማን ፋኖ እንዲገባ እኔ በፍጹም አልፈልግም። እውነቱን አስረግጬ የምነግርህ ነገር በፍጹም ምን እንደምፈልግ ታውቃለህ? የውስጥ ችግራችሁን ፈታችሁ መንግስት ጋር ለመደራደር የሚያስችል ቁመና እንዲኖራችሁ ፈልጋለሁ። መንግስት ጋር ምን ለመሆን ቁጭ ብላ በጠረጴዛ ለምን የአማራ ህዝብ እንዳይዋረድ እንደ ዋቤንብ በእናትህ እንዳታልቅ እኛን እንዳታዋርዱን። ስለዚህ ለድርድር ለመሆን
ለመደራደር እንኳን ምን ያስፈልጋል? የተደራጀ ሐሳብ፣ ወጥ የሆነ አቋም ያስፈልጋል። አማራ ህዝብ ይሄ እንደው የምትጠይቁት ጥያቄ ማለት አፋድ ማርጎ ወስዶባቸዋል። አፋድ ጠይቆባቸዋል። አፋድ ዓለም አቀፍ እንትና ማለት በዓለም አቀፍ ተቋማቶች ጋር ቁጭ ብሎ ተነጋግሮ አፍሪካ ህብረት፣ ኢጋድ፣ አውሮፓ ህብረት ቁጭ ብለው ምን አድርጓል? ጥያቄዎች ምክክር ኮሚሽን ላይ ገቡ እየተነጋገሩበት ነው። በአጭር ጊዜ፣ በረጅም ጊዜ፣ በመካከለኛ ጊዜ የሚመለሱ ችግሮች አሉ። እንደ ኢትዮጵያ ብሔር ብሔረሰቦች ጥያቄ አላቸው። እኔ ፐርሰናል ጥያቄ አለኝ። ስለዚህ የሆነ አቻ ፍለጋ የሚደረገው ነገር እንደኔ ልክ መስሎ አይታይ። ህዝባችን ካለበት ተጨባጭ አንፃር ከሆነ አሁንም እና አረጋልም ጋር እንትናለን ማለት እነሱም ጋር እንትና አድርገን ተነጋግረን ጊዜ እኛ ባላንሱ የገባንን ማለት ከመንግስት ጋር በተደረገው ኔጎሽዬሽን በድርድር የገባን አካላቶች ነን። አይምሰል እንደዚህ ብልጽግና ምናምን ብሎ ማንም ሰው ያሸማቀ ድንብሎ ከብልጽግና አላውቅም እኔ ያው በርን ሰጠኝ ነገር ድንብሎ ከብልጽግና ማቀው እንትን ከማን ጋር ምን በረም ያቀር ዛሬ እናንተ ዘገባ መስው በርን ሰጠ ደም ሊያደርገው ማን የምትሉት ነገር አለ። አሁን መሆን ያለበት ነገር ለህዝባችን የሚጠቅመው ምንድነው? እየመጣ የምትወድምበት ከሆነ የሆነ ትንሽ እንትን ያለው ዶክመንቱን ታወድማለህ። 30 ምናምን ታካሚ ጤና ጣቢያው ላይ አስተኝቶ ነበር። እኛ ብዙ ነገር እናውቃለን። እኔ ተባባሪ መሆን አልፈልግም ለብልጽግና። ነገር ግን ሀገሬን ወዳታለሁ። ምንድነው ሀገር ማለት ነው መከላከያ ሰራዊት ፔረድ። ስለዚህ እኔ እጅ እንድትሰጡ ምናምን ነገር ሳይሆን የተማራችሁ የተደራጀ ሐሳብ እንትን አድርጋችሁ መንግስት ጋር ቁጭ ብላችሁ ተደራድራችሁ ሰራዊቱም በዲዳር ማለት ተገቢውን ነገር እንትን አድርጎ ቀጣይ ዘመኑ የሚሻሻልበትን መንገድ እንዲመቻች ይፈልጋሉ። ምክንያቱም የአማራ ህዝብ እንደዛ በእናችሁ እንደዋቤንብ በዚህ ከቀጠላች በእናችሁ እንደዋቤንብ ስታልቁ የአማራ ህዝብ እንደ ህዝብ ይዋረዳል። ይባሰ እናንተ በድላችሁት ዘርፈ ነው ገለ ነው አሳደ ነው። በጁንታው ጊዜ ያልተፈናቀለ ህዝብ እኮ አሁን ተፈናቅሏል። ጋይስ መከራውን እያየኩ ነው። ህዝብ ማንም ያለ ሳይለንት ኪለር በጣም እጅግ በጣም አደገኛ ነገር እየተፈጸመ እኮ ነው ያለው። ተስፋ እየወረድክ እና ከዚህ አንፃር እኔ ወደ ቀልባችን መለስ ብለን ቆም ብለን ህሊናችን እንትን አድርገን ቢያንስ የተማሩ ሰዎች ነን። በቀጠሮ ይዘን መከራከር እንችላለን፣ መወያየት እንችላለን። ግን አትችሉንም ነው እኔ ደግሞ አትችሉንም ነው ማለት ተስፋዬ አትችሉንም። እኔን ብቻዬን አይደለም ያረጋልን ይቅርና እኔን መከራከር አትችሉም። ፖለቲካ አይደለም ነው የምሰራው፣ መረጃ ነው የማወጣው። መረጃ አልነካውም እስካሁን። አሁንም ስናገር መረጃ አልነካውም። በማስረጃ እያስደገፍኩ እንደዚህ ቀጠሮ ይዘን እንትን ከሆነ በማስረጃ እያስደገፍኩ ልመጣብህ እችላለሁ። ያኔ ድንጋጤ ውስጥ ትገባለህ። እኔ እዛው ማንም ላይ ሴራ አልሰራም ብዬ ነው እያንዳንዱ እኔ ከወንድሙ ማሩ ጀምሬ አስገድጄ ላስገባው እችላለሁ። በጉልበት አይደለም እጄ ላይ ባለው ፈንጅ ነው እያልኩ ያለሁት። እና እኔ ወንድሞቼ ማለት የምፈልገው ነገር ትግል ላይ ያላችሁ ህዝባችሁ ያለበትን ተጨባጭ ደብረ ታቦርን ከላላ ላይ ደገምኩ። መርሳይልስ ደግሞ ዝግጅት ስታርግ ጊራ ላይ ጀመርክ ወጊያ ተለበለብ። ከዛ ሰራዊት ወጣ። እኔም ቦታው ላይ ነበርኩ። ይኸው ወርን ሰጠም ቦታው ላይ ነበር። ውስኪ እየጠጡ ምናምን ነገር ያላችኋቸው ማለት ነው። ማርሹን የቀየሩት እነሱ ናቸው። ግን ስንመጣ ይሄ በሪውን አሁን የሳቀ ይመስላል። ያኔ በጣም ደብሮት ነበር። ምክንያቱም መረጃዎች እየተካተልን ስለነበረ። ከምን አንፃር ወንድሙን ነው የገደለው። ድል የለም እኮ ነው ያለኝ። ወንድም በመግደል እንዳትረካልኝ። ምን እንዴት ረካለሁ? በሪ ምናምን ነገር ሰው ምን ማለት ነው? ሊገለው ስለሚመጣበት እንጂ መግደል አይፈልግም። አይህ እናንተስ ባንዳ ትሉታላችሁ። እኔ ሰው የሚለው ከቤተሰቡ ድረስ ምን ያህል መከራ እንደደረሰበት ነው ያጋሉ። ግን እንደዚህ አድርጎ ተብሎ ስሙ የሚጠፋው እሱ ነው። ፐርሰናል እኔ አላውቀውም። ከዚህ በፊት የማውቀው አሁን ነው። እነ ዳንኤል አስረስ ሲነግሩኝ የነበረው ግን በጣም እንትን ያ ነበር። ይሄ ማለት እኔ
አሁንም ቢሆን እዛ እንትን ላይ ያላችሁ መሪዎች የተማራችሁ ሰዎች ተስፍዬ ማለት ባትወድ ደስ ይለኝ ነበር ካለሳቡት ቁጭ ማለት መነጋገር መጀመር አለብን። በተለይ አማራው እየገደለው መከላከያው መቼም በህይወቱ ሀገሩን ሊያጸና ማለት አስበዋል። እንዴት አንተ መከላከያ እንደዚህ ያረኩ ብለህ እኮ በውጊያ ትማረካለህ፣ ትገላለህ፣ ትሞታለህ ምናምን እንደ ጀብድ ነው። ግን ሁላችንም እንትን እያልን ያለ ነው። እኛ ስራችሁ ስለሚያስጠላን ነው። ተግባራችሁ እጅግ በጣም ከሰውነት በላይ ጠላት ሊሰራው ቲፒኤልኤፍ ያኔ አማራ ክልል ላይ ወረራ ሲያደርግ እናንተ የሰራችሁትን ግፍ አልሰራም። እውነት ለመናገር እናንተ የሰራችሁትን ግፍ ቲፒኤልኤፍ አልሰራውም። ግን የሱን ተልእኮ ይዛችሁ ሂሳብ እናወራርዳለን። ይሄው ሂሳብ እያወራርዳለን በእናንተ በወንድሞቻችን። እኔ የምለው ነገር ግን ማንም ጀግና የለም፣ ማንም ፈር የለም። በዚህ ጦርነት አማራ ክልል ራሱን በራሱ እየተበላላን ነው። ህዝባችንን በኢኮኖሚ እያደቀቅነው ነው፣ በስነ ልቦና እያደቀቅነው፣ በሰብአዊ እየገደልነው ነው። ስለዚህ ከዚህ እንትን ለማለት ቢያንስ እኔ እጅ መስጠቱ ሳይሆን አሁንም ደግሜ የምናገረው እጅ መስጠቱ ሳይሆን መንግስት ጋር ቁጭ ብሎ ለመደራደር የሚያስችል ቁመናን ቅርጽ እንዲኖራችሁ እናንተ የውስጥ ችግራችሁን ፈታችሁ ምን መሆን አለባችሁ? ድርጅት ሆናችሁ መምጣት የተደራጀ ሐሳብ። ያለበለዚያ ጎራው ምናምን ነገር ያልክ እንትን ካልክ ያው የጊዜ ጉዳይ እንጂ በእናትህ ታልቃለህ ለማለት ነው። አመሰግናለሁ። በሪውን በቅርበት ማቀው ሰው ነው ማድረግ ትችላለህ። ሚውት አንሳ። እሺ ተስፍሽ ሚዲያው ላይ ያለ ወንድም መሰለኝ ተስፋዬ እንዲሰማኝ እፈልጋለሁ። ሚዲያው ላይ ያለው ወንድሜ ከሆነ አሁን ያለውን መገዳደል፣ አሁን ያለውን ቅስቀሳ የተማረ ልጅ ነው እያልክ ካንተ እየሰማሁ ነው። እኔ እንኳን አላውቀውም። እየሄድንበት ያለ ለአማራ ይጠቅማል ብሎ ያስባል። እየሄድንበት ያለ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የሚሰራው ለማንም ኢትዮጵያዊ አይጠቅምም፣ አይደለም ለአማራ። እዛ ውስጥ ላይ የሚደረጉ ነገሮች ባለውለታ ቤተክርስቲያንም በዛ ልክ አዋርዶ በዛ ልክ ረክሶ አንድ ጭንጋፍ በዛ ልክ መረን ሲናገር ሀግ የሚል ድርጅት ነኝ የሚል አካል ኖ ስተት እየሰራህ ነው መባል የነበረበት ይመስለኛል። ስለ ትግሉ ከታገልክ ካመንክበት ወንድምክ ነው የምገለው። እኔም በዛም በዚህም የሚሞተው ወንድም እንደሆነ ጠንቅቄ ማቅ ልጅ ነኝ፣ አውቃለሁ። ጊራና የተሰራውን አይቻለሁ። ወንድም ወርቋል። ሊያስደስት የሚችል አይደለም። የነማንም ተልእኮ እንደሆነ በደንብ አድርጌ የምረዳ ልጅ ነኝ። መጀመሪያ ፋኖ ጋር የነበርኩ ነኝ። ሀዛ ያልገቡኝ ነገር ያልተመቻቸ ነገር ስለነበር ነው የወጣሁት። ሀዛም እንደ ግል ሲያሳዱኝ መንግስትን ተጠግቼ ራሴን የመከላከል እንትን ውስጥ ገብቻለሁ። እየሄድንበት ያለው የመተላለቅ አጀንዳ ቀይሩት። እንደገናስ ደግሞ ምንም የተደራጀ ሐሳብ እንኳን የሚያቀርብ በምሁር የማይመራበት ድርጅት እስከ መቼ ዲሃ ላይ ያስገድሎ ይኖራል? ቢዘረፈኛ ለጥይት መግዣ ትግራይ የምትወስደው ያንድ እንዲያ ቤተሰብ አግተ በሚሊዮን በምትቆነጥሩት ገንዘብ የዛገ ጥይት እያመጣ ከዚህ ወንድም ጋራ ብትጋደልበት ለአማራ ህዝብ እስካሁን በ3 አመት እርግጠኛ ሁኝ የምነግራችሁ አንድ በነጻነት የምታስተዳድሩ ቀበሌ የለም። በስለንቦና የተጎዳህ በየተራራው የምታድር አንዱ ተራራ ወዲያ አንዱ ተራራ አንድ ሰዓት የእንቅልፍ ሰዓት የሌላችሁ ተረጋግታችሁ እንኳን መዋጋት የማይችል አቋም ውስጥ ነው ያላችሁት። በእርግጥ አነስ ያለ ኃይል ላይ እየሄዳችሁ የምትተነኩሱት ትንኮሳ ለ30 ደቂቃና ለ40 ደቂቃ እንኳን የሚቆይ አይደለም። ማህበረሰቡን ታስደበድቡታላችሁ በከባድ መሳሪያ። ውጊያ ከህዝብ መሃል ነው የምትከፍቱት። ሞርተር ሰሞኑን መርሳ 10 ምናምን ሞርተር የጣላችሁ ታማም ቤት ላይ እንዲሁ አውቃችሁታ።
የትኛውን ካምፕ ነው የመጣው? ተራራ ላይ ያለልህ የመንግስት ጦር ስደበድብ የነበረው መርሳ ሚካኤል ካምፕ ነው እንዴ? መርሳ ሚካኤልን ደብድባችኋል። ቀበሮ ሜዳ የግለሰብ ቤት መታችኋል። ኮሌጅ የግለሰብ ቤት መታችኋል። እምወረውሩበትን እንኳን ማህበረሰብ ጠንቅቃችሁ የሚጠቅመን አይደለም። ወንድሜ መሐመድ እንደነገረህ የተደራጀ ሐሳብ ይዛችሁ ነገ በድርድር ወደምቀርቡበት የተደራጀ ሐሳብ እንኳን የሚያቀርብ ሰው አደረጁ። እንደው በጦርነት በዛ በዚህ የርክ ዘርፋለሁ የሚል አቋም ያለው ድርጅት ውስጥ እቆያለሁ ካልክ የጊዜ ጉዳይ ነው እንጂ ታልቃለህ። ያለቀ ያልቃል እንጂ የአማራ ህዝብ ነፃ መውጣቱ አይቀርም። እናንተ በ3 አመት ውስጥ 5800 የአማራ ልጆች መማሪያ ትምህርት ቤት ነው ያወደማችሁት። እማዝና ይሄን ነው። በ27 አመት ህወሓት ሀገደለና ሀኮላሸና ሀበደለና የበለጠው ልቅ በ3 አመት ያወደማችሁን ግፍ አልፏል በዛ ድርጅት። አሁን እንደውም እጥፍ ተበቀለና በ27 አመት ውስጥ የተገነቡ ትምህርት ቤቶችን እንኳን አወደማችሁት። መሀይምነትን የሚያደራጅ መሀይምነትን የሚያስፋፋ የአማራ ታጋይ ነው። የአማራ በሪውን ነው ደምሌ ነው ያት ምን እንሆነ ለሀገር እኮ ነው። ብታሳምነኝ ኑሮማ ታስከዳል ነበር እንደ ከዚህ ካለሁበት ቦታ እውነት ለመናገር እናንተ ጋር በሆነ የተሻለ ገንዘብ አላገኝም ነበር። እንደናንተ እስካሁን ቤት አልገነባም ነበር። ተስፋዬ ስላለበት ድርጅት ነው እየነገርኩ ያለው። ሀዛ ተቋም በሆን በገንዘብ የምትሄዱ ከሆነ እኔ 5000 ብር 6000 ብር ደሞዝ ሳይሆን ከዚህ የምፈልግ የነበረ እናንተ ጋር ሆኜ የተሻለ ህንጻ ይኖረኝ ነበር ወይ አዲስ አበባ ወይ ናዝሬት። ሐቁ ይሄ ነው። መቼም ስለ ወንድነቱ እና እንደው እናንተ ልጆች ያሉበትን ደረጃ ባንሆንም እኛም አማራዎች ስለሆነ እንደምታወጉት ሚኒሻ እንደምታወጉት እንትን ሳይሆን ስንጋጠም የምታዩት ነገር ስለሆነ መሬቱ ላይ ስለምንገናኝ ብዙ ጊዜ ስለ ወንድነት ልጠይቅ አልችልም። ልንገርህ ተስፋዬ የተማርክ ልጅ ነህ ስለተባልክ ነው ምንም አይነት ሚዲያ ላይ መናገር አልፈልግም። መነጋገሩ ይሻለናል። አምንጠፋፋ መነጋገሩ ይሻለናል። እንደ ዘር ካምንጠፋ እመነኛ አማራን አማራ አሸንፎ ሊገዛው አይችልም። እነግርሃለሁ አሸንፋለሁ ብዬ አላምንም። ልታሸንፈኝም አትችልም። እኔም ልወድቅ እችላለሁ። ተስፋዬም ነገ ልወድቅ ትችላለህ። ግን መሸናነፍ አይኖርም። እርግጠኛ ሁኜ መናገር የምችለው ማለት ነው። በዚህ ተጋግተና ብንደማመጥ መነጋገር ያለበትን አካል ቢነጋገር የህዝብ ስቃው ቢበቃው ህዝባችን እጅጉን ተበሳቅሏል። ያወደምከውን ወረቀት እያየሁ ነው። አዝናለሁ በጣም ምንም የማንም የመንግስትን እኔ እንጃ። እዚህ የአንድ ወታደር ዶክመንት ያለ አይመስለኝም። ማጊራና ህዝብ ውጭ ያለ ዶክመንት ገብቼም ስለነበረ ምንም የሆነው ነገር ስላልነበረ አይቼዋለሁ። መዘጋጃውን ተቆልፎ ነበር። ያወደምከው ቤተሰቦችህን ሰነድ ነው። ምንም ይህን ስላወደምክ እንደ መንግስት 1% አትጎዳው። የገዛ ህዝባችንን ዶክመንቱ እስከሚሟላለት ድረስ የፈለገውን ነገር እንኳን እንዳያደርግ፣ ስመ ንብረት ዝውውር እንዳያደርግ፣ ሽጦ እንዳይጠቀም ከማድረግ ውጭ ምንም በመንግስት ላይ የምታመጣው 1% ጉዳት የለም። በየሄድክበት ብታወድም ከአማራ ህዝብ በላይ የሚጎዳ ማንም የለም። እስካሁን በ3 አመት ውስጥ ያየሁት ይሄን ነው። ህዝባችንን መከራ ውስጥ ጣልን እንጂ አንድም ሌላ አካል የተጎዳ ማንም የለም። አንድም ከኛ በላይ የሞተ የለም፣ የቆሰለ የለም። መናገር እችላለሁ። በ3 አመት ውስጥ አሞራ የበላው የኛኑ ነው። አንዱ ምንም አትልፋ። ገደል የሚገባው ነው ቆጥሩት። ሁሉም ጀግና አይደለም እኮ አስገድዳችሁ የምትወስዱት። አንድ ጥይት ሲጮህ ገደል የሚገባም እኮ አለ።
ገደል የበላውን ቤት ይቁጠረው። ኧረ አይጠቅምም። ወንድሜ ተስፋዬ በጓደኛህ በኩል ስለሰማው ነው የወረርኩብህ። ጎበዝ ልጅ ነህ። ሐሳብህን ስከታተል ቆይቻለሁ። በጣም ነው የማደንቅህ። ባመንክበት መታገል ትችላለህ። እኔ ችግር የለብኝም። ግን ደግሞ የሚወርሙ ነገሮችን እንደ አንድ ሚዲያ ባለሙያ ኖ የሚል ነገር ይኑርህ። የመቃወም ባህሪ ይኑርህ። ሁሉን እንደ ዳር አህያ አትጫን። እናንተ እንደምትሉት አይደለም እዚህ ውስጥ ሆነን የምንጫነው። ኖ የምንቃወመውን እንቃወማለን። ግን እናንተ አይከፋም ያለንበት። ቢያንስ እኛ ብናጠፋ የሚከስበት ቦታ አለው። እናንተ ወደ ማን ሂዶ ይክሰሳችሁ? ለብቻ የርክ 300,000 500,000 አንዳንዴ ቁጥር አታውቁም። 5 ሚሊዮንም የምትጠይቁት አለ። እኔ ብሩን አሁን የን ቁጥር ብባል ቁጥር የምዘልቁ አይመስለኝም። ይጀም ስለማላቅ ብዙ ነው የሚመስለኝ። በምን እንደምወስዱትም አላቅም። ደግሞ የምወስደው ለነዛ ተዋናም ነው። ለሀገር አፍራሽ ጨርሻለሁ።